የአብርሽ አባት ሚስጥሩን ተናገሩ ማለት ነው። አብርሽ እንደዚህ ለምን እንደሚሆን አብርሽ ምን እንደነካውና አብርሽ ለምን እንደዚህ ሴቶች ላይ እንደሚጫወት እንግዲህ ተናግሯል ማለት ነው። በጣም በሚገርም ሁኔታ እስከ መጨረሻው አብራችሁን ከቆያችሁ ሚስጥሩን በሙሉ ትረዳላችሁ ማለት ነው። ቪዲዮ ሲጀምሩ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ የኔ ውድና ቆይናችሁ ቤተሰቦቼ። በጣም በሚገርም ሁኔታ እንግዲህ የአብርሽ አባት እውነት ለመናገር ከሆነ በጣም ደስ በሚል ሁኔታ ማለት ነው የአብርሽን ሁሉ ነገር ተናግሯል ማለት ነው። አብርሽ እኔ ጋር ሲመጣ በጣም በጥሩ ነገር ነው የሚያወራው። አብርሽ እኔ ጋር ሲመጣ በጣም በፍቅር በሰላም ነበር አብረን የምናወራው። ነገር ግን እሱ የሚቀየረው ልክ በቃ ሶሻል ሚዲያ ላይ ሲወጣ ልክ ሚዲያ ላይ ሲወጣ እንደዚህ ይቀየራል እንጂ አብርሽ በጣም ሩታን እንደሚወዳት በጣም ከሩታ ጋር መኖር እንደሚፈልግ ልጁን ማሳደግ እንደሚፈልግ ለኔም ነግሮኛል ሲሉ ተናግረዋል ማለት ነው። እውነት ለመናገር ከሆነ አብርሃም ሩታን በጣም ነው የሚወዳት። አብርሃም ማለት ሩታን በጣም ነው የሚወዳት። ነገር ግን ሄርሜላ መሃላቸው ገብታ እንግዲህ በጠበጠቻቸው ፍቅር የምትባለው መታ በጠበጠቻቸው እንጂ አብርሃም በጣም ነው ሩታን የሚወደው። ጋሽዬም ይሄንን ነገር ነው ያሉት ማለት ነው። አብርሃም በጣም ነው ሩታን የሚወደው፣ ከሩታ ጋር መኖር ይፈልጋል፣ ሩታን ነው የሚፈልገው። ነገር ግን አሁን በመሃላቸው ሄርሜላና ፍቅር ገብተው እየበጠበጧቸው ይገኛሉ። እነሱ ቢወጡላቸው በሰላም በፍቅር ይኖራሉ ሲሉ የአብርሽ አባት ጋሽዬ ተናግሯል ማለት ነው። ደግሞ እውነታቸውን ያሉት ጋሽዬ እውነት ለመናገር ከሆነ ያቀሰው የእውነት ሰው ናቸው። ሩታን በጣም ነው የሚወዷት። በቃ ከልጃቸው ከአብርሽ በላይ ሩታን ነው በጣም የሚወዱት ማለት ነው። ለምን? ቀን ስለሆነች፣ ሩሩ ስለሆነች፣ ለሰው አሳቢ ስለሆነች ሩታ ማለት ነው በጣም ይወዷታል ማለት ነው። እውነት ለመናገር ከሆነ ጋሽዬ በጣም ጥሩ ሰው ናቸው።